ዝም በይ እባክሽ። ሰው አይን አትግቢ። ላታመልጭኝ አታሩጭኝ አለ ወይ? ተነሻውን። ኧረ ወይኔ ጉዴ ፈላ። እኔ የትም አልሄድም። ነይ እንሂድ። እንዴ ተነሺ፣ አታልፊኝ በእናትሽ። ኧረ ወይኔ ልቀቀኝ። ገጀራ ጎረምሲት አለሽ እንዴ? ማዘሯ ልቀቃት። በማይመለከትሽ ነገር ትሰማኝ? ይቅርታ ባቡሬ። ይቅርታ ለሌሊት ያለች አንቺ ካንቱ። ይሄን ሁሉ ነገር አድርገኝ እንኳን እኮ አባዬ የምልህ ስለማከብር ነው። ክብር ካልወደደልህ ግን አባቴ አይደለም። አንቺ ነሽ የኔን አባትነት የምትሰርዥው። አንቺ ገልቱ። እንደ አባቴ ማሰብ ካልቻልክ አባቴ ምን ይተረከሙ ታባታችሁ ሄዱ። ወንድም አዲስ ካልሆንክ ድረስ የፈለኩትን ማድረግ እችላለሁ። ይኸውልሽ ይህን ከንቱ ሀሳብሽን ተይና ድል ባለ ሰርግ ደግሽ ልዳርሽ። አደይ እንግዲህ እውነቱን አውቃለች። ከእንግዲህ ወዲያ የትም አታመልጥም። ሁለቱም እየጎተቱ ወደ አባቷ ይዘው አከደዋል። ሊያውት ከዚህ ቀደም እንደተደረገው ሊደረግ ነው ማለት ነው። ዛሬ እንኳን ማንም የሚያድናት የለም ማለቴ እነ ዴቭም የሰሙት ነገር የለም፣ የሚነግራቸውም የለም። ደውላ ደህና ነኝ ብቻ አሁን እመጣለሁ ነበር ያለቻቸው። ሊሊን እንዴት ነሽ? ደህና ነሽ ወይ? እኔ ምንም አልተመቸኝም። አሁን ደግሞ ልነግርሽ አልችልም የሆንኩትን፣ ስለዚህ እመለሳለሁ በቅርብ፣ እንደውም ዛሬ እመጣለሁ እያልኩኝ ነው እና አንቺ ሕክምናሽን ተከታተይ እኔም እመጣለሁ የሚል መልእክት ነበር የነገረቻት። ዶክተሩ ደግሞ ምን አለች አለይ? ወደ ቤት አትመለስም ወይ? ምን ሆናለይ? ድምጧ እንደዚህ የሆነው ደካከመው፣ ደስ ያላትም አትመስልም፣ ምን ሆናለች እያለ እየጠየቀ ነበረ። እንግዲህ ዶክተሩ አይ አታገባም አታገቢም ተብላለች የሚል ጭጭምታ ከሰማ በጣም ነው ደስ የሚለው። ከሚባለው በላይ ደስታ ይኖረዋል። ተስፋ ቆርጦ ነበረ። ነገር ግን ዴቭና አደይ ተንግዲህ ወዳ ተስማምተው የሚኖሩ አይመስለኝም። ማለቴ የሚጋቡም አይመስለኝም። ሴትዮዋ እምቢ ብላለች። በእናንተ እስኪ እናንተ በሴትዮዋ ቦታ ብትሆኑ ምን ታደርጉ ነበር? ሁለቱ ልጆቻችሁ አንድ ወንድ ቢያፈቅሩ እናንተ ምን ታደርጉ ነበር? ወይም ደግሞ ሁለት ትማማቾች ሆናችሁ የእህትሽን አንቺ ሳታቂ እህትሽ የምታገባውን ባል ብታፈቅሪው ምን ታደርጊ ነበር? ወይስ ደግሞ እሷ ምን ታደርግ ነበር የሚለውን ጥያቄ ለእናንተ ትችዋለሁ ማለት ነው። እንግዲህ ሊሊ የሚፈልጋትን ልጅ አግኝተዋለች ማለት አላወቀችው። ነገር ግን እሱ ያውቃታል። መንገድ ላይ ሁለት ሶስት ሆነው ሴትዮዋን ይዟት ሊሄድ በማምለጧ ደስ ብሎኛል። ነገር ግን መልሶ ይዟት ነበረ። አይ ይዤ ሄዳለሁ አንቺ ጎረምሳ እያለ ነበረ። ሂጂ በይ ከዚህ ጥፊ፣ ሴትዮዋን ይዤ ሄዳለሁ። ወይ ሊሊን ወይ ሴትዮዋን መያዝ አለብኝ። እኔ እሷን ማገላታት ፈልጌ ሳይሆን ሊሊን ያመጣልኛል ብዬ ነው የያዝኳት እንጂ እሷን ማገላታት ብዬ አልፈለኩም። ስለዚህ አንቺ ጎረምሳ ሂጂ፣ እኔ ሴትዮዋን ይዤ ሄዳለሁ እያለ እየታገለ ተኋላ መጥቶ ማጅራቱን ብሎ ጥለዋል። ከዛን ጥለውት ይሄዳሉ። መንገድ ላይ ትንሽ ታንቀላፋ፣ ራሱን ከሳተ በኋላ ትንሽ ታንቀላፋ እና ሊሊ ትደርሳለች። ሊሊ እንግዲህ የሆነ መድኃኒት ሰጥታታለች ቀይራ። አቶ ቤዛ እንግዲህ ቤዛ ታውቃላችሁ፣ በጣም ተንኮለኛ ናት። ከጊዜ ቀደምም ብዙ ነገር ሰርታለች፣ ሰዎችንም አግታለች። ለሰዎችም የሆነ ነገር ሰጥታ ሐኪም ቤት ድረስ ሄደዋል። አሁንም መድኃኒቱን ሁሉ ቀይረዋለች። ሊሊን ደግሞ ከዚህ አስወግዳታለሁ፣ ቤቱ ሁሉ የኔ ነው፣ ከፈለገኝ እሸጣለሁ፣ ከፈለገኝ አከራየዋለሁ፣ ከፈለገኝም ደግሞ ይቀመጣል እያለች ነበረ እና ለዛም ለገጀራው ነግረዋለች። ለገጀራው እንግዲህ የነገረችው እኔ ሊሊን እጇን ይዤ አመጣልሃለሁ፣ እዚህ ነው ያለችው፣ ምንም ችግር የለም ብለው ነበረ። ነገር ግን ዳኔን ሂድና ካለችበት እየጎተትህ ወይም ደግሞ ተሸክመ ሂድና
አምጣልኝ አለበለዚያ ድራሽክን ነው ማጠፋው ብሎ ስለነበረ ቀጥታ ወደ ሆስፒታል መጥቶ ዶክተሩን ያገኘው። እሱ አያቀኝም ብሎ አጎንብሶ ነበረ። አንተ የቤዛ ወንድም አይደለህም እንዴ ሲለው አዎ ነኝ ብሎ ቀና ብሎ አወራው። ለምን መጥተህ ነው ሲለው ለሕክምና አመማርጎኝ። ማን ያከመህ? ቤዛ የምን ህግ ተፈቀደላትና ነው ቤዛ መታከም ስላል ሲለው ሕክምና መስልህ እንደ ያው በምክሯና በንግግሯ እንትን ካለችኝ ታከምኩ ማለት ነው በማለት እንግዲህ አሳምኖ ተመልሶ ይሄዳል። እሷ ግን መንገድ ላይ ወርቆ ወንድም ብላ ስታነሳው አይኑን ፍጥጥ ብሎ እያያት ነበረ። እንግዲህ ወይም ይዟትም ከኋላ ማን የሚደርስበት ይደርስበታል። እሷን ይዟት አይሄድም። እርግጠኛ ነኝ ዳይመንድ ይደርስላታል ወይም ደግሞ ባቡሬ እንኳን የሚደርስ አይመስለኝም፣ ግን ዳይመንድ ወይም ደግሞ ዴቭ ሊደርሱላት ይችላሉ። ማለቴ በመንገድ ላይ ስለወደቀ እያነሳችው ነበረ። እሱም ግርም ብሎት ብድግ ብሎ ከአንገቱ ቀና ብሎ እያያት ነበረ። እንግዲህ ሩታ ደግሞ በፍቅር እልም ብላ ከዶክተሩ ጋር ያላት ፍቅር በቃ ሰዎችንም አስረስቷታል። እንግዲህ ጠብቂ አደራ ብሎ የተሰጣትን እሷ ስልክ አወራለሁ ብላ ወይም ዶክተሩን አያለሁ ብላ ሲወጣ ሲገባ ሄዳ ጥላት ነው የጠፋችው። እንግዲህ እንደውም የቃዠች ነበረ የሆነ የእንትን ያላለ ጊዜው ያለፈበት መድኃኒት ሰጥታት ስለነበረ እሱ ዶክተሩ ምንም የሚያውቀው ነገር የለም። ቤዛ ናት የቀየረችው እንትኑንም መድኃኒቱንም ማለት ነው። ከዛ ዞረባት ብለን ብላ ተነስታ ሄዳለች። እንግዲህ የባቡሬ እናት አልተገኘችም በእኔ ምክንያት ነው ብላ ነው የምታስበው። እሷ ግን ተገኝታለች፣ ወደ ቤትም ተመልሳለች ማለት ነው። እንግዲህ ያለኝ ነገር በጣም የሚገርምና አስቸጋሪ ነው። ሰውየው ያው ግዴታ እዛው ባላገር የሆነውን ገጠር የሆነውን ነው እንጂ ምድራት ከተሜ የማላቀውን ሰው የማናቀውን ሰው መላው የማይታወቅ ሰው በፍጹም ልጄን ልድራት አልችልም ነበር ያለው። አሁንም ምናልባት እናቷ ታላስጣለቻት በስተቀር ወይም ደግሞ የፈለገው ይምጣ ብላ እህቷ ደርሳ ካላስጣለቻት ወይም እናቷ ሄዳ ካላስጣለቻት በስተቀር ሰውየው በትክክል ይድራታል። ሰዎች ያመጣል፣ በር ላይ ያስጠብቃል፣ ድግስ ይደግሳል። ግዴታ እንዲድራት ይደረጋል ማለት ነው። ፍትህ ለአደይ እያላቸው እንግዲህ ኮመንት ጻፉላቸው ማለት ነው። በጣም የሚገርም ነው። የምታሳዝን ነች ግን አደይ የራሷን ሽማግሌዎች እስከሚመጡ ጠብቃለሁ እያለች ሌላ ሽማግሌ አንጥቶ ሌላ ችግር ውስጥ ሲያስገባት በጣም ከባድ ነው ማለት ነው። እንግዲህ አባቷ ይድራት አይመስለኝም ማለቴ ታመልጣለች። እሱ ግን እንዲድራት ነው የሚፈልገው። ሁለተኛ ወደ ገጠር የሚባል ድርሽ አትልም ማለት ነው። በነገራችን እህቷ በጣም ያሳዝነች ከሚባለው በላይ በማታውቀው ነገር እንግዲህ ገብታ ይህን ያህል መስዋዕትነት አንድን ወንድ አፍቅራ መስዋዕትነት መክፈል በጣም ከባድ ነው ማለት ነው። ይቅርታ ደግሞ ብላታለች፣ ይቅርታ ጠይቃታለች።